ከመሸ በኋላ በህልም የሚሆን በውኔ የተላከልኝ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። በመጀመሪያ ግን በቪዲዮአቸው ላይ አስተያየት መስጠት ፈልጋለሁ። ያው ትንሽ መሸት ብሏል፣ ግን ደግሞ እንቅልፍ አልዛለኝ። የብሩኬ የሀይሚ የየሩስ ነገር በጣም እያስደነገጠኝ እያስገረመኝ ነው ያለው። ምክንያቱም እኛ ብሩኬን ከራሳችን በላይ እናውቀዋለን። ይሄ ልጅ ምንም ነገር አያረግም እያለን ስንከራከር ቆይተን ጭራሽ ኢየሩስን ይዘ ሩብ ትገኛለህ። ብሩኬ ምን ነካ? ምን ተፈጥሮ ነው? ምክንያቱም ምንም ይሁን ምንም ኢየሩስን ሩምህ ክላስ ድረስ መጥራት አልነበረብም። አሁን ለሀይሚ ይሄ ይገባታል። እኔ የተረዳሁት ነገር ሴቶች በጣም የዋሆች ምስኪኖች እንደሆነ ነው። ምክንያቱም ሀይሚዬን እንግዲህ ከትናንት ጀምሮ አይታችኋት ከሆነ ልቧ ተመልሶ ብሩኬን ለመረዳት ብሩኬን ለማገዝ ደፋ ቀና እያለች፣ ዛሬም ደግሞ ብሩኬን በቃ በፍቅር እትት እቀፈኝ፣ እንዴት ነው ሞቅ አድርገኝ እያለች በቲክቶክ ላይ እየለቀቀችውን አምጥቼላችኋለሁ። እና ያን ሁሉ እየተመለከተ እያየ እንዴት ነው ኢየሩስን ሩም ድረስ ይዛሃት የመጣው እንዴ? ሲቀጥል የክሱ ጉዳይ በጣም ከባድ የሆነ ነገር ነው እያለ ነበር። እንኳን አይደለም ሳታረገው ብታረገው ራሱ ክሱ ምንም አይነት ከባድ የሆነ ነገር የለም። ይህም ማወቅ አለብህ። እንዲ ነፍስ ነው እንዲ አንተ ያጠፋው ነው ወይንስ ደግሞ ከዚህ በፊት የብሩክ የራቁት ቪዲዮ ተይዞበታል የሚባል ነገር ሰምቼ ነበር። እንግዲህ ያው ሰዎች ናቸው የነገሩኝና ወይንስ ደግሞ ያ ነገር ሪል ነው ወይ አባብለህ የራቁት ፎቶ ልታጠፋ ነው ቪዲዮ ልታጠፋ ነው ወይንስ ምንድን ነው ሀሳብ? እንዲ የሩስን እኮ ክላስ ሩምህ መቅጠር ማምጣት አይጠበቅብህም። እና ከሀይሚ ጋር እንግዲህ አንዳንድ ቃላቶችን ሲወራወሩ እንደሰማሁት ከሆነ ቤተሰቦች ምንድን ነው ሩም ተገናኘን ማለት ድጋሚ ያስረግዛታል ብለሽ ታስቢያለሽ ወይ ሲል በጣም ደነገጥኩኝ። እንዴ ብሩኬ ወዴት ነው? ከዚህ በፊትም ያሸከምካት አንተ ነህ እንዴ? እያመንህላት እኮ ነው። እና ደግሞ እንዴት ነው ስም ይወጣል ከቤት ይከተላል ጎረቤት ቤተሰብ። እኔ በጣም ብዙ ጊዜ የሚያንገበግበኝ ሀይሚን ከፍ ዝቅ የሚያደርጓት ነገር ነበር። ለካ ዛሬ ብሩኬ አራስ ነብር ነው ሀይሚ ላይ የሆነው። ጭራሽ ፖሽ እያረክ ነበር ኢየሩስን እየደገፍህ ሀይሚዬን በቃ ትንጫጭን ቡርንቡራ አትበይ አፍሽን አትክፈች ይባላል እንዴ? ለዛውም ሰው ፊት፣ ለዛውም ይቺ ግፍጥጥ ብዬ አርግዤ መጥቻለሁ ያንተ ልጅ ነው አለችህ ሴት ፊት እንደዚህ ይደረጋል? ብሩኬ ነውር አይደለም ወይ? ነውር አይደለም ወይ? ለሀይሚዬ ይሄ ነገር ይገባታል ብላችሁ ታስባላችሁ? የምሬን ነው የምላችሁ። እኔማ በቅርብ ነው ቪዲዮን ያየሁት፣ ሁላ ስራ ነበርኩ፣ በጣም ድክም ብሎኛል። ግን ደግሞ ከተላከልኝ መረጃ ጋር አወዘጋገበኝና ይሄን ነገር ቶሎ ብዬ ያልተኛ ሰው ነው ይሄን ቪዲዮ የሚያዩ፣ የተኛችሁ ደግሞ ነገ ታዩታላችሁኝና ኤኒዌይስ ቤተሰብ እውነት ለመናገር በዛሬ ቪዲዮ ላይ እስኪ ሪል ነገሩን እንነጋገር። በመጀመሪያ ደረጃ ብሩኬ እኛ ብዙ ስንከራከርልህ ነበር አይደል? እንዴት ነው ሩም ቀጥራት ካፌ ወይ ደግሞ የሆነ ቦታ ቀጥረህ ማውራት ትችላለህ። ሲቀጥል ለምንድን ነው ብቻዋን ማግኘት የፈለግከውኝ? ማለት ክሱ እኮ የዚህን ያህል የሚጋነን ምንም ነገር የለው። ልጅ ከሆነ ሲወለድ ታግዛለህ፣ ካልሆነ ደግሞ አልሆነም ነው። ገባህ አይደለ? ኢየሩስም ደግሞ የልብ ልብ እየተሰማት ነው። እኔ እኮ የመጀመሪያ ብላ ስዘፍን ምንድን ነው ነገሩ እያልኩ ነበርና እንግዲህ ሀይሚዬ ምስኪን ትናንትና የተሰጠውን መጥሪያ ይዛ የክሱን ወረቀት ይዛ ብሩኬን ለማግኘት ከጎኑ ለመቆም ሲቀጥል ምንም ነገር ቢፈጠር ከብሩኬ ጎን መሆን አለብኝ፣ ክሱ ጋም እኔም መገኘት አለብኝ ብላ ለብሩኬ አስባ አለበት ድረስ ስትሄድ በእርግጥ ያው ስልኬንም ዘጋግቶታል አያነሳም እያለች ነበርና ቢኪ ነው ያለበትን ቦታ የነገረኝ እያለች ነበር። የቢኪ እጅ ራሱ አለበት። ቤተሰብ የምሬ ነው ብላችሁ ቢኪማ የሆነ ነገር አለ ከሀይሚና ከብሩኬ መካከል ማለት ነው። እና እቤቱ ስትሄድ እንግዲህ ብሩኬ በሩን ሲከፍተው ሀይሚናት ውስጥ ደግሞ ኢየሩስ አልጋው ላይ ቁጭ ብላለች። በነገራችን ላይ ኢየሩስ ወልዳለች። ቤተሰብ ወልዳለች። እናንተ አልገባችሁም እንጂ ወልዳለች። ዛሬ እኮ የሆነ ሴክሲ መስላ ነው የመጣችሁ። ቤተሰብ የምታምር ዝንጥ ያለች ቀሚሷን ለብሳ ምናምን እርግዝናው ብዙም አያስታውቅም። ሲጀመር ያረገዘ ሴት እንዴት ነው እንደዚህ እምቡር የሚለው? ያዙ ልቀቁኝ። ሀይሚን ካልመጣው ሀይሚም ደግሞ እንደዛው ተመሳሳይ ዛሬ ገድያት ሬዛዋ ነው ከዚህ ክፍል የሚወጣው እያለች ነበርና ሀይሚዬን ለማስገባት በጣም ነበር የደበረው። ማለት ብሩኬ እንድገባ አልፈለገም። ምክንያቱም ሩም ውስጥ ሌላ ሴት አለች። በጣም ነው የሚያሳፍረው። እናንተ ሩም ውስጥ ክላስ ውስጥ ፔንሲዮን ሴት ይዘህ ትቀመጣለህ? ብሩኬ ነውር አይደለ? አረ ሚስት ራሱ ብትሆን እኮ ትንሽ አላደር ብቻ ይከብዳል። እውነቴን ነው የምላችሁኝና ለዛም ደግሞ ካንተ ነው ያረገዝኩት ያለች ሴት ጋር ማለት ነው። ሲጀመር ከሷ ጋር እኮ ምንም ነገር አትሰራም። የሆነ ነገር ከሌለ በስተቀር ህግ ቦታ ሄዳለች አይደል? ህግ ነው እንዲፈታችሁ ማድረግ ያለብህ እንጂ ከሷ ጋር ምን አገናኘ? ምንድነው እንደዚህ ያስፈራ? ምንድነው? በጣም ፈርታል። ሀይሚን እንዲያውም እንዳታወራ ኢየሩስን እንዳትመታት ብዙ ነገሮችን እያደረግ ነበር። አዎ ያረገዘች ሴት ያው ብትመታም ሰበብ ትሆንባታለች ለሀይሚ። ግን ደግሞ ሀይሚን ከፍ ዝቅ አድርገን አራስ ነበር የሆንህባት እንዴ! እንደዚህ እንዴት ነው የምታወራት ሀይሚን? እንዴት
እንዴት ነው የራስሽ ጉዳይ ይባላል እንዴ? እሷ እኮ የብሩኬ ጉዳይ የኔም ጉዳይ ነው። ያው የዛን ጊዜ ማለቴ ያው ኢየሩስ እናንተ ያደረጋችሁ ጊዜ አልነበረች፣ ብርድ ልብስ አልያዘች፣ አልጋ አልያዘች፣ እግር አልያዘች ሀይሚ ግን ደግሞ የብሩኬ ጉዳይ የኔም ጉዳይ ነው ብላ ደፋ ቀና ብላ በመጣች የራስሽ ጉዳይ ከተረዳሽ ተረጂ፣ ካልተረዳሽ የራስሽ ጉዳይ ትላጣለ። ብሩኬ ነውር አይደል እንዴ? ነውር አይደል? እንደው ላሚሮ ለልቧ ይሰበራል ብለህ አታስብም? የሀይሚዬ ልብ ይሰበራል ብለህ አታስብም? ብሩኬ ምን ነክቶህ ነው? እንግዲህ ያው ሀይሚዬ ስገባ ኢየሩስዬ አልጋው ላይ ቁጭ ብላለች። እናንተ ዘርፈት ብላ ነው ቁጭ ያለችው። ከዛ በሚገርማችሁ ነገር ኢየሩስ ራሱ ያው ሀይሚ ላይ ውሃ ስረጭ ነበር። ሀይሚም ተመሳሳይ ና ያ ነገሩ እኔ ብዙም ባይመቸኝም ግን ደግሞ ቅሌት ነው የምር። ሩም ውስጥ ሁለት ሴት አረ ይደብራ። ሲቀጥል ደግሞ ብሩኬ ማለት ነው እኛ እናምንሃለን፣ ንጹህ ነው፣ ጽድት ያለ ነው እያልን እዚህ ስናሽቀብጥ ታሳፍረናለ። ድጋሜ ሩም ውስጥ ተገናኘን ማለት ድጋሜ አስረግዛታለሁ ማለት ነው ብለህ ለሀይሚ ስትመልስ እኔ እንዴት እንደደነገጥኩኝ በተናገርኩት አንደበቴ እንዴት እንዳፈርኩኝ። ብሩኬ ምን አስበህ ነው? ለራሳችን ስንል ነው። የራሴ ምክንያት አለኝ። ብዙ ጊዜ በነገራችን ላይ የራሴ ምክንያት አለኝ ብለህ ብቻን የምታደርጋቸው ነገሮች ብሩኬ ብዙ ጊዜ ጥፋት ነው ሆነው የምናገኛቸው። ስለዚህ ለምን ከሀይሚ ጋር አላገኛትም? በመጀመሪያ ደረጃ እንደ ማግኘት ስትፈልግ፣ ሲቀጥል ደግሞ ከኢየሩስ ጋር ምንድን ነው የሚያገናኛችሁ? ምንም እኮ ያገናኛችሁም። የምር ክስ ከሰሰች፣ በቃ ህግ ይፍረዳችሁ፣ አለቀ። ሌላ ምንም ነገር የሚያሳስርህ ነገር ምንድን ነው? ወንጀል ሰርተሃል እንዴ? በኢየሩስ ላይ ያደረክባት ነገር አለ? እሷ ደግሞ መረጃ ያዛባሃለች ነው ወይንስ ምንድን ነው? ምንም የሚያሳስርም የሚያስከስስም ነገር የለም፣ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ኢየሩስ በሀይሚ ሞራል ላይ በጣም እየተረማመደች ነበር። አንቺ ነሽ የማትፈለጊበት ቦታ እየተገኘች፣ እኔም አሳየሁሽ፣ እኔ በጣም የምፈልግ ሰው ነኝ ምናምን እያለች የሆነ በቃላት ማለት ነው የሀይሚዬ ልብ ስብር ሞራሏን ጥፍት ለማለት ብድግ ቁጭ እያለች ነበር። በነገራችሁ ላይ ያው ኢየሩስ እንደዚህ ብትል አትፍረዱባት እንዴ፣ ምክንያቱም ብሩኬ ቦታ ሰጥቷታል። ብሩኬ በእናትሽ ኢየሩስ ውጪ፣ በእናት ዝም በይ ይላል። ሀይሚ ጋር ደግሞ አይ እምቡር አትበይብኝ እና በጣም ብቻ የታዘብኳቸው ነገሮች አሉ። ብሩኬ ለማንም አስተካከል፣ ይሄን ነገር አስተካከል። አሁን ሀይሚዬ እንዴት ነው ድጋሚ የምታምንህ? እንዲያውም አመኝህ ነበር እያለች ነበር እና አመኝህ ነበር ከጎን ልሆን ነበር የመጣሁት እያለች ነበር። ሀይሚዬ የኔ እናት ያዘፈን አሁን ብሩኬ እንደዛ አቀንቅነሽለት አሁን እንደዚህ እኮ ነው ስታገኙ ምን ተሰማሽ? እኔ ራሱ ልቤ ተሰብሯል። የምሬን ነው ቤተሰብ የምላችሁ እና እንደዛ ብዙ ዘፈን ዘፈነችለት። በነገራችን ላይ የተወሰነው ነው ያመጣውላችሁ እንጂ ማለት ነው። እኛና ሀይሚ እኔስ ቤተሰብ ያው ማወቅ ያለባችሁ ነገር ስራ ነው፣ ስራ ስለሆነ ነው እንጂ እኔ ራሱ እንደዚህ ተረፈው ቤተሰብ ሪል ቢሆን እኔ ራሱ ቅጥል ርር ነው የምለው። ምክንያቱም አንደኛ ብሩኬ ይሄ የብልግና ስራ ነው ያደረግከው፣ የምሬ ነው። ሪል ቢሆን ሲቀጥል ከሀይሚ ለመላቀቅ ሀይሚን ከራስ ማራቅ ነው እያደረግክ ያለው። ለሀይሚም ለእኔም ነው እያደረግኩ ያለሁት፣ እያስተካከልኩ ያለሁት። ቢገባሽ ካልገባሽ ደግሞ አርፈሽ ተቀመጭ ምናምን እያልክ ነበረ። ኖ ኖ ኖ ኖ ኖ እንደዚህ አይነት ነገር እኔ ራሱ እንዲገባኝ አልፈልግም። ገባህ አይደለ? ያው ስራ ስለሆነ እንቀበለዋለን። እኛም የራሳችንን ዲስከስ እናደርግበታለን በነገሩ ዙሪያና እንጂ ኢየሩስ ራሱ በጣም አፏን ስከፍት ነበር። እኔ እንደዚህ አይነት ነገር አይመቸኝም። የምሬ ነው የምላችሁ ቤተሰብ። ለማንም ስለመሸ ሲጋ በቀኛ ባባይ